ልጅ ነው። እግዚአብሔርን ወደዋለሁ። እግዚአብሔር አምላክ ይባርክልኝ። ጌታ ይባርክልኝ። የእግዚአብሔር ስጦታዬ ነው። ስጦታዬ እኮ ለእግዚአብሔር ዛሬ ሀይሚና ቤኪ ቀናቸው አይደለም ማለት ነው። እና ሳያስቡት ዛሬ በቃ መሄጃ ነው ያጡት ማለት ነው። እና ሀይሚ ዛሬ እንግዲህ ጋሽዬና ቡራ ጉድ አድርገዋታል ማለት ነው። እንዲሁም ደግሞ ፍፄና ስምረት ቤኪን ማለት ነው የመጨረሻ አስጨልለውታል ማለት ነው። እና ከስምረት አጠገቧ እንዳትደርስ ብሎ እንግዲህ ዛሬ ፍፄ ቤኪን አስጠንቅቆታል ማለት ነው። እንግዲህ ያላጠፋውን ጥፋት አጥፍተሃል በማለት ነው ማለት ነው። እና ሀይሚ ደግሞ እንግዲህ ወደ አዲስ አበባ አትሄጅም ብሩክን እየታዘሽው አይደለም በማለት እንግዲህ ጋሽዬ አስፈራርቷቸዋል፣ ማስጠንቀቂያ ሰጥቶታል ማለት ነው ለሀይሚ ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ወደ ቻናል የመጣችሁ። ዛሬ እንግዲህ እንዴት ነው ጥሩም ትንሽም የሚያስደነግጥም ቪዲዮ ነው የተለቀቀው ማለት ነው። እንግዲህ ዛሬ ሀይሚ ማለት ነው ባላሰበችው መንገድ አይ ቲንክ እሷ ብሩክን ፈልገው ቪዲዮ ልሰራ ይሁን ለሆነ ብቻ ፈልገው ልደውልለት ስትል እሱ በአቋራጭ ደውሎ ፈልግሻለሁ ብሎ እንግዲህ ከጋሽዬ ጋር ሁሉን ነገር ከጨረሰ በኋላ ዛሬ ሀይሚዬ ጉድ ሆናለች። እንዲሁም ደግሞ ጋሽዬ ልዩ ስጦታ ተሰጥቷል፣ አማቹ አበርክቶለታል ማለት ነው። እና ምርጥ የሆነ ሽቶ እና ሽቶ እና ሰዓት ማለት ነው። እና እንግዲህ ሀይሚ ማለት ነው ወደ ቡታጅራ አትሄጅም፣ አንቺ ብሩክን አትታዘዥም። ብሩክ ማለት እኔ በጣም ነው የምወደው፣ ምርጥ ልጅ ነው፣ ከፈጣሪ የተሰጠኝ ነው። በቃ ከፈጣሪ የተሰጠ ነገር ደግሞ የተባረከ ነው። ስለዚህ አንቺ እየታዘሽው አይደለም፣ እየሰማሽው አይደለም። ታዲያ ምንድን ነው አንቺ ምሰሪው? እኔ ቡታጅራ ቁጭ ብዬ የምትበይውን እራት ምሳ የትገባሽ የትወጣሽ አቃለሁ፣ ማላቅ እንዳይመስልሽ። ስለዚህ ምንድን ነው ምሰሪው አንቺ ሀይሚ? በቃ አርፈሽ እዚች ቁጭ በይ ቡታጅራ የትም አትሄጂም ብሎ እንግዲህ ዛሬ ጋሽዬ ማለት ነው ከብሩክ ጋር ሆኖ ማለት ነው የመጨረሻ ሀይሚን እንዴት ነው አስጨንቀዋታል ማለት ነው። እና ሀይሚ እንግዲህ ደግሞ ሳታስበው ማለት ነው ካሜራ ተደብቋል ማለት ነው ይመስለኛል። ካሜራማ አይኖርም፣ ባይደበቅ ግን ተጠረጠር ነበረ ብዬ አስባለሁ። ለምን ስለ ኤፋ አታወራም ነበረና ኤፋና ብሩክ ናቸው ያቀሳሰራችሁ ብላ ዛሬ እንግዲህ ሀይሚ ያላሰበችውን ሁሉ ነው የተናገረችው። እና ኤፋ ብዙ ጊዜ ያቀሳስራል ሳጠፋም ሳላጠፋም ብላለች ማለት ነው። ያው እንግዲህ ቤተሰብ የሆነ ስታጠፉ ምን ስትሉ ይመክራል አይደለ? ወንድም ነው የሚቆጣጠር። እና ያው ሀይሚ የትም አትሄድም፣ ግን የሆነ እንዲስታረግ ወይ በፕራንጎ ወይ በአንዳንድ ነገር ሲጋጩ ለጋሽዬ ወይ ይናገር ይሆናል ማለት ነው። እና ኤፋን ማለት ነው ዛሬ እንግዲህ ኤፋ በሌለበት ሀይሚ አፋጣለሽ ማለት ነው። እና ከዚያ ለጋሽዬማ ጥሩ ሆነለት፣ በቃ ኤፍሬም ያውቃል ማለት ነው። ስለዚህ ጥፋት አጥፍተሻል ማለት ነው ስትባል እኔ ምንም አላጠፋውም። ብሩክ ደግሞ በቃ እኔ እስካሁንም የሰውን አደራ ብዬ ነው እንጂ እኔ ከዚህ በኋላ ሁሉም ነገር ይቅርብኝ፣ ከአዲስ አበባ ያለውን እቃዋን ወይኔ ጭኛ እልክላታለሁ ወይኔ ጭኛ እመጣለሁ፣ በቃ እዚሁ ቡታጅራ ትሆን ከእናንተ ከቤተሰቦቿ ጋር ትሆን አላለም። ወራ ግን አልተቻለም። የምሬን ነው ብላችሁ እና እኔ ማለት እንዴት ነው በቃ አሁን እኮ ሞርሱ ነው ፕራንክ እያረጋት ያለው ሀይሚንና ዛሬ እኔ በስማ ስትመጣ ራሱ ደንግጣለች፣ አላወቀችም። እንግዲህ እነሱ በስልክ ጨርሰው ነው እኮ ከዛ በኋላ የመጣ የነገሯት ማለት ነው። እና ብቻ ጋሽዬ ለዛሬ ግን በእንደዚህ አይነት ነገር አትምጣብ ብሏል ማለት ነው። እና ለዛሬ ብቻ ቀለል አድርገው በቃ እሷን ፕራንክ ማድረግ እፈልጋለሁ ብሎ ነው እንግዲህ ብሩክ ትናንት ያወራውን ዛሬ ፈጸመው ማለት ነው። የምሬን ነው ሙላችሁ። ትናንት ሲፎክር ነበር ከጋሽዬ ጋር ሁኜ ፕራንክ አረግሻለሁ አንድ ቀን ቆይታ ያለሽ ብሏት ነበር። ኧረ እያለች አታደርገውም እያለች እንግዲህ ጋሽዬን ይፈራዋል ብላ ስለምታስብ ነው። እና ሀይሚ ብሩክ ግን አደረገው። አያችሁ ምንም ላስበው ነገር እንዴት ነው አያውለው አያሳድረው ማለት ነው። እና በቃ ይሄንን በቃ ሲያስብ ኧረ አንተ እኮ ክፉ ሰው ነህ እያለች ሀይሚ ዛሬ ማለት ነው። እና ካዘነች ከተገዘች በኋላ ቄሽ ነው ብሎ እንግዲህ ጋሽዬ ልጁን በጣም ነው የምወዳት የዋህ ናት ብሎ ስለ ሀይሚም ጥሩነት ተናግሯል። በጣም እንደምትንከባከበው ከስራውዬ እንኳን ስመጣ በቃ ጋሽዬ ምናምን ብላ በጣም ነው ትሬት የምታረገኝ የምትንከባከበል ብሎ ስለ ሀይሚ ጥሩ ነገር በጣም አባት ለልጁ ጥሩ ነገር ቢያወራም ግን ደግሞ ሞር ማለት ነው እና
ስላችሁ በቃ ሀይሚ ከዚህ በላይ ነው ጋሽዬ ከሚያወራው በላይ ነው የሚወራላት። እውነት ለመናገር ስራ ስትሰራ በቃ ሀይሚ ስራውን ትስረው ነው የሚል ጋሽዬ ሁሌ ራሱ ማለት ነው። አንደኛ ጠንካራ ናት ነው የሚልና እና ስለ ሀይሚ በቃ ብዙ ነገር ነው የሚወራው ማለት ነው። ጎበዝ እንደሆነች ጠንካራ እንደሆነች እና እኔ ስለ ልጆች ሙገሳ ማውራት አልወድም። ነገር ግን ያው ማውራት ካለብኝ ላውራ ብዬ ነው ብሎ ስለ አብርሽም እንግዲህ ምን ያህል ሰው እንደሚወደው በዱባይ ሆነው ስላሉትም ስለሱም ደስ ብሎታል ማለት ነው። እንግዲህ ብሩክ ከእግዚአብሔር የተሰጠኝ ስጦታዬ ነው። ስለዚህ ተንከባክበሽ ያዥ፣ አንቺም ተንከባክበሽ ያዥ፣ እሱም ከእግዚአብሔር የተሰጠን ነገር ብሩክም ተንከባክቦ ካልያዝ አንቺም ተንከባክበሽ ካልያሽ ምንም ትርጉም የለውም ብሎ ትልቅ መልእክት ነው ያስተላለፈ ጋሽዬ ማለት ነው። የምር ይለያል እኮ። ሲቀጥል እንግዲህ ፍፄ ዛሬ ከስምረት አጠገብ እንዳትደርስ ብሎ ቤኪን የመጨረሻ ነው ያስጨልለው ማለት ነው። ምንም ያላጠፋውን ጥፋት አጥፍተሃል ብሎ እንግዲህ ፍፄን ታውቁታላችሁ። የፕራንክ ምን ልበላችሁ እና መጨረሻ ላይ በቃ አጥፍቻለሁ ብሎ አመነ ማለት ነው። ምንም ማለት ስላልቻለ መከራከርም ስላልፈለገ መሰለኝና ያላጠፋውን ነገር አጥፍቻለሁ ብሎ ማለት ነው አመነ ማለት ነው። ካጠገቧ እንዳደርስ ሲባል አዋለ ማለት ነው። በሳቅ ነው የሞትኩት ዛሬ ፍፄ